በጌታ የተወደዳችሁና የተከበራችሁ የዘውትር ተመልካቾቻችን አድማጮቻችን በጌታ ሰላም እንላችኋለን። እንደምንሰነበታችሁልን። ይህ ከሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበው መደበኛው የሆፕ እንግዳ ልዩ መሰናዷችን ነው። በጌታ የተወደዳችሁ በዚህ መሰናዶ በተለየ መልኩ እንግዶችን እየጋበዝን በተለያየ የህይወት ገጻቸው ላይ እግዚአብሔር የሰራውን ስራ ድንቅና ተአምራት እያነሳን እግዚአብሔርን የምናመሰግንበት ብዙ ታሪኮችን የምናይበት በዛ ውስጥ ደግሞ የእግዚአብሔር ማዳን የእግዚአብሔርን ምህረትና የእግዚአብሔርን ቸርነት በተለየ ሁኔታ እያየን እግዚአብሔርን የምናመሰግንበት ልዩ የምስክርነት መሰናዷችን ነው። ይህን መሰናዶ ለመከታተል ጆሮአችሁን፣ አይኖቻችሁን፣ ጊዜያችሁን፣ ፈቃዳችሁን ሰጥታችሁን ከኛ ጋር ስላላችሁ እጅግ አድርገን እናመሰግናችኋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁ ስንላችሁ በተለየ መልኩ እንደ እግዚአብሔር ፈቃድ መልካም በረከት እንደምታገኙ ተስፋ እያደረግን ነው። ዛሬ በተለየ መልኩ የተለየ እንግዳ ደግሞ ይዘንላችሁ ቀርበናል። አብራችሁን እስከ ፕሮግራማችን ፍጻሜ ድረስ ዝለቁ እንላችኋለን። ለሚኖራችሁ ማንኛውም አስተያየትና ጥቆማ ከስር በምታዩአቸው ከስክሪናችሁ ስር ላይ የምታዩአቸውን አድራሻዎች በመጠቀም ልትጽፉልን ልደውሉልን ትችላላችሁ። ስለምትጽፉልን ስለምትደውሉን በጣም ነው እናመሰግነው። ቀደም ሲል እንዳልኩት ይህ ፕሮግራም ተዘጋጅቶ የሚቀርብላችሁ በሆፕ ቻናል ኢትዮጵያ አማካኝነት ወደ እናንተ የሚቀርብ መሰናዶ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁ። ዛሬ በተለየ መልኩ ይዘንላችሁ የቀረብነው እንግዳ በጣም ወጣት ግን በህይወቱ እግዚአብሔር በጣም ብዙ ነገሮችን ያሳለፈውና ያደረገ ዛሬ የሎላ ቺልድረን ቪሌጅ ወይም ደግሞ የህፃናት መንደር መስራችና ዋና አስተዳዳሪ አበበ ፋንታሁን ይባላል። እጅግ በጣም ነው የምናመሰግነው አበበ እዚህ ሸዋችን ላይ ስለተገኘ በጣም ደስ የሚለን። እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁኝ። እግዚአብሔር ፈቅዶ ደግሞ በዚህ ፕሮግራም ላይ እንድገኝ እድልና ጊዜ ስለሰጠኝ አመሰግነዋለሁ። በነገራችን ላይ ወጣት አልከኝ፣ ወጣት አይደለሁ። አንተን ወጣት አይደለም ካልኩኝ እንግዲህ እኔንም ስለሚመለከት ብዬ ነው። አበበ በጣም ነው የማመሰግነው። በጣም በተጣበበ ጊዜ ነው ያገኘንህ እና በዚህ ሰዓት ደግሞ ፈቃደኛ ሆነ ጊዜን ትንሽ ቆንጠር አድርገህ ኋላ ምናልባት እናነሳዋለን ምን አይነት ሁኔታ ውስጥ እንዳለ በየት አይነት ጊዜ ውስጥ እንዳገኘንህ ምናልባት ስናነሳ የሚነሳ ይሆናል ብዬ አስባለሁ እና ፈቃደኛ ሆነ በዚህ ፕሮግራም ላይ ስለተገኘ በጣም ደስ ብሎኛል። እግዚአብሔር ይባርክልኝ ማለት እፈልጋለሁ። ተመልካቾቻችን ቀደም ሲል እንዳልኩት እንግዲህ የሎላ ቺልድረን ቪሌጅ ወይም ደግሞ የህፃናት መንደር መቀሌ ውስጥ የሚገኝ ነው። እዛ ያለውን የሚያስተዳድር ብዙ ልጆችን ይዞ የሚያሳድግ ዝርዝር ነገሮችን እናነሳለና ከዛ በፊት ግን ያሉ ነገሮችን ደግሞ ማንሳት እግዚአብሔር በህይወቱ ያደረገውን ነገር ደግሞ እናነሳለን። በዚህ አጋጣሚ በመቀሌ አድቬንቲስት ቤተክርስቲያን ደግሞ በፈቃደኝነት የሚያገለግል የቤተክርስቲያንም አባል ነው አበበ። እጅግ በጣም አድርጌ አመሰግናለሁ። እንግዲህ ምናልባት አንዳንድ መረጃዎችንም እየሰጠን ስለሆነ እንደው ሎላ ማን ነው፣ ምንድን ነው፣ እንዴት ነው የተመሰረተው የሚለውን ብንጀምር ደስ ይለኛል። ከዛ ላይ አመሰግናለሁ። እንዳልኩት ቀደም ብዬ ክብር ሁሉ እግዚአብሔር ይውሰድ። ለኔ እዚህ መሆን ሰው ሁኜ በዚህ መልኩ እንድቀርብ ምክንያት የሆነኝ እግዚአብሔር ነውና እግዚአብሔርን አመሰግናለሁ። ከዛ በመቀጠልም እንደገና ደግሞ በጣም ብዙ ሰዎች በቁጥር ጠቅሼ ልዘልቃቸው ማልችል ብዙ ሰዎች ለኔ እዚህ መድረስ ብዙ አስተዋጽኦ አድርገዋል እና እነሱንም ማመስገን እፈልጋለሁ። ሎላ እኔ የተወለድኩበት አላማጣ አካባቢ የሚገኝ አንድ ገጠራማ ቦታ ነው። ግሪን እንደማለት ነው ወይ አረንጓዴ እንደማለት ነው። ስለዚህ ሎላ ቺልድረንስ ሆም ያልኩበት ምክንያት
ያንንም ለማስታወስ የወጣሁበትንም ለማስታወስ እንደገናም ደግሞ አያቴም በጣም ወዳ ስለነበረ ከብዙ ችግርና መከራ የታደገችኝ እሷ ስለነበረች እሷንም ለማስታወስ እዛ ስለነበረች ሎላ ችልድረንስ ሆም ብዬ ድርጅቱ መሰረትኩት። ድርጅቱ እንግዲህ የተመሰረተበት ዋና ዓላማ መነሻው የኔ ታሪክ ነው፣ የኔ ባክግራውንድ ነው። እኔ እንግዲህ እንዳልኩ ወጣት አይደለሁም ያልኩ እንግዲህ ቀላል ጊዜ አይደለም። በ77 ወላጆቼ በድርቅ ምክንያት እኔን ገጠር ትተውኝ በሰፈራ ምክንያት ወደ ወለጋ ከሄዱ ጊዜ ጀምሮ ህይወቴ ኦልሞስት ለሞት የተዳረገበት ተገንዤ በህይወት ለመቀበር ሬዲ በነበርኩበት ወይ ዝግጁ በነበርኩበት ሰዓት እግዚአብሔር ለዚህ ስራ እንደሆን ብሎ አዘጋጅቶ ከዛም በኋላ እንደገና ደግሞ ወላጆቼን በማጣት እነሱ በሰፈራ ምክንያት ስለሄዱ ከዛ ከካቶሊክ ሚሽነሪ ልቀበርበት ከነበረበት ቦታ እግዚአብሔር በሰላም አውጥቶኝ እንደገና የበረንዳ ህይወት አሳልፌ ከበረንዳ ህይወት እንደገና ደግሞ እግዚአብሔር አውጥቶ ድሮ ለኤስፒራንስ ይባላል፣ በትግራይ ነው የምነግርህ። አሁንም አዲስ አበባ ላይ ለኤስፒራንስ የሚባል ድርጅት አለ። በአባታችን ሚስተር ፖል የተቋቋመ ድርጅት ነው። እነሱ ከበረንዳ አንስተው አድቬንት ስለነበሩ ሰዎቹ ተይማነት ታውቁታላችሁ። እነሱ አንስተው በዛ በአድቬንትስ ፕሪንሲፕል አሳድገው እግዚአብሔር ረድቶኝ 10ኛ ከ11ኛ ጀምሮ አቃቂ ኤስፒራንስ መጥቼ እዛ ጨርሼ 6 ኪሎ ዩኒቨርሲቲ ጨርሼ ኤሆፕ የሚባል 6 የምትሰራበት ድርጅት ነሮቤል ነዘርሽ ብዙ ሰዎች እዚህ ላይ ተሳትፈው እዛ ሶሻል ወርከር ሆኜ ተቀጥሬ እንግዲህ ከዛ ተነስቼ አይ እንግዲህ በቃኛል፣ ማገልገል አለብኝ። መጽሐፍ ቅዱስ ምንድን ነው የሚለው? ዳዊት ጄኔሬሽን አይደለ ወይ ደግሞ ዘመኑን ካገለገለ በኋላ ነው የሚለውና እንደዛ ለማገልገል ብዬ ከ15 ዓመት በፊት ሎላን በመቀሌ ከተማ መሰረትኩት ማለት ነው። እና እንግዲህ አሁን ሎላ ችልድረንስ ሆም ወይ ደግሞ የህፃናት ማሳደጊያ ድርጅት ብለህ ያነሳው በእንደዚህ ሁኔታ ያመጣ ነው። ምናልባት አበበ አሁን ሰፊ ነገር በጣም ባጭር የሚያስቀመጥከው ብዬ አስባለሁ። ምክንያቱም ለእኔ ራሴ ብዙ ጥያቄዎች የሚፈጥሩ ነገሮች ናቸው። አሁን መነሻው እንዳልከው ያ የወጣህበት መንደር ነው ብለህ ከዛ በኋላ ግን የተከሰቱ ነገሮች ለእኔ ሲገለጡ አሁን ካለህበት ነገር ጋር ሳነጻጽረው የእግዚአብሔር እጅ ምን ያህል እንደነበረበት የሚታይ ነው እና እግዚአብሔርን እናመሰግንበት ብዙ ነገር አለ ብዬ አስባለሁ። ተመልካቾቻችንም ለመስማት የሚጓጉት ይመስለኛል። ደፈን አድርገን ያስቀመጥከው አሁን በዛ በድርቁ ጊዜ ለሞት እንትን ብዬ ተገንዤ ያልከው ነገር አለ። ምንድን ነው የሆነው? እስቲ በደንብ ብታብራራልን ደስ ይለኛል። ረሃብ ነበረ። እንግዲህ ረሃብ ነበረ 1977 ኢትዮጵያ ትልቁ የድርቅ ጊዜ የሚባለው እንስሳም ሰው በጣም ብዙ ህፃናት ያለቁበት በመቶ ሺዎች የሚሆኑ ህፃናት ያለቁበት ጊዜ ነበር። ስለዚህ እኔ እናቴ ገጠር ትታኝ እንደሄደች አያቴ አውጥታ አንድ አላማጣ ላይ አንድ የካቶሊክ ሚሽነሪ ዳውተርስ ኦፍ ቻሪቲ ኦር ላይክ የተለያየ እንትን አላቸው ካቶሊኮች እና እዛ ገባሁ። ስገባ ኦልሬዲ አምዳይ የሞትኩ ነው እና የሞትኩ ስለነበረ አይ ይሄማ መሆን አይችልም ብለው ገነዙኝ። ይህን የምትነግረኝ አያቴ ናት። ግን በህይወት ነበር? በህይወት የዛን ጊዜ ሲያዩ ካለው ችግር የተነሳ ኦልሞስት እየሞትኩ ነበር እና እየሞትኩ ስለነበረ ገነዙኝ ማለት ነው። ሊቀብሩኝ ሲሉ እንግዲህ ቤተሰብን የሚያውቅ ሰው ነው እንግዲህ እሷ የምትነግረኝ ከሌ ነገረኝ ብላ ነው የምትነግረኝ እና የእኛም ቤተሰብ የሚያውቁ ትንሽ እዛ አካባቢ እኛ እንደ ባላባትም አይነት ነገር ነው እና ይታወቃል። ኧረ ከሌ ሊቀበር ነው ምናምን ሲባል እንግዲህ ስትነግረኝ በሌሊቱ ነው ካሉት አስክሬኖች ይዘውኝ ጠፍተው የሄዱት ማለት ነው። እዛ እኔ አባቴንም እናቴንም የሚያውቅ ሰው ፈልገው ማለት ነው። በዛ መካከል እኮ የሞቱም አሉ ማለት ነው። የሞቱም ሊኖሩ ይችላሉ፣ ያውቃሉ። ከዛ በነጭ ጨርቅ ከተገነዙ ሰዎች ይከታተሉ ነበርና ከዛ ይዘውኝ እንደወጡ ነገረችኝ አያቴ። ከዛም በኋላ የሚገርም አሁንም እበላው የለኝም መልስ አስገባች እዛ ቦታ። ምክንያቱም
that was the only safe haven በዛን ሰዓት ማለት በቃ በሰዎች በህይወት የሚቆዩበት ቦታና ጊዜ ያ ነው በቃ ስለዚህ መልሳ እንዴ ይሄ አልሞተም እንዴ አለች እንግዲህ እግዚአብሔር ታሪኩን ካልቋጨው አይቋጭም በህይወት ተረፍኩኝ እና እንደዛ ለማለት ነው እኔ እኮ አሁን ምን ያየው እንደው ታውቃለህ አሁን በተለይ ያለህበትን ቦታ እንዳልከው ይሄን የሚያክል ድርጅት አቋቁመ ለብዙዎች መትረፍ ምክንያት ነው ምናልባት ኋላ ታብራራዋል ለብያ አስባለሁ ተመልካቾቻችን የምታዩት ይሆናል መቼም እግዚአብሔር ሲጠብቅ ነው ሰይጣን ደግሞ ያችን ነገር ፋይሏን ሊዘጋ የነበረችውን እግዚአብሔር በተአምር ግን ከዛ ቦታ እንዳወጣ ነው የማየውና መቼም ብዙ ሰው ህይወቱ ሲገለጥ ብዙ ነገር ነው ያለውና በጣም የሚገርም ነገር ነው የሆነው ከዛ ቀጥሎ ደግሞ ያነሳው ነገር አለ ጎዳና ላይም ነበርኩኝ የሚል ነገር ሌላም ሰው ይሄን ዝግጅት ሳዘጋጅ የነገረኝ ነገር አለ እንደዚሁ ጎዳና ላይ ሆኖ ነበር እንዳውም ወደዚህ ድርጅት ከመግባቱ አንድ ቀን ነው ሁለት ቀን በፊት ወደ ሌላ ሊሄድ ሁሉ ነበር ታሪኩ ሌላ ነበር የሚሆን ብሎ ያለኝ ነገር ነበርና ምንድነው የሆነው በዛ ላይ እንግዲህ እንዳልኩ ከዛ ተሻለኝ ወጣው የት እንደምሄድ አላውቅም ስለዚህ ያለኝ አማራጭ እዛው ከተማ ላይ መሆን ነው አላማጣ ማለት ነው እዛው አካባቢ ነበርኩ በጣም ብዙ ታሪክ ነው ሀፕን ያደረገው ባይዘው የተፈጸመውና ኤኒዌይስ እዛ ነበርኩኝ ምበላው ስለሌለኝ ያው እዛው አካባቢ ከተማ ትበላለ ያገኘውን የሚጠጣጣለ ሲጋራ ጀመርኩ ጫት ጀመርኩ መጠጥ ጀመርኩ ከዛም በኋላ መቀሌ እንዴት እንደሄድኩ አላውቅም I think መንግስት መሰለኝ እንግዲህ መንግስት ወሰደን ይመስለኛል በዛን ሰዓት ሌላ ሊሆን አይችልም ብዬ አስባለሁ ዘመድ የለኝም እኔ መኪና ላይም ተሳፍሬ አላውቅም መኪና ምን እንደሆነ አላውቅም ገና ህፃን ነኝና መቀሌ ነው ኢንዳፕ ያደረግነው ስለዚህ 4 አመት ሙሉ የቆየ ይመስለኛል ጎዳና ላይ እና ጫት እንዳልኩ ሲጋራ ቀጠለ ምናለ መጨረሻ ላይ እሁድለት የአቶ የማንና አቶ ሰለሞን የሚባሉ ሰዎች አሁንም አድቬንቲስት አገልጋዮች ናቸው ከነሱ መተው ወሰዱን ሰኞ ኤስኦኤስ ሊወስደን ነበር ስለዚህ ሁሉ ጊዜ እግዚአብሔርን አመሰግነዋለሁ ኤስኦኤስ ጥሩ ድርጅት ነው ለስጋም ይመች ነው ሜቢ ክርስቶስን ግን ማላገኝበት አጋጣሚ ሊሆን ይችል ነበርና ሁሉ ጊዜ ያው ይሄን ታሪክ ለብዙ ሰዎች እናገራለሁ በጣም ደስተኛ ነኝ ኤስኦኤስ ጥሩ ድርጅት ቢሆንም ለኤስፕራንስ ገብቼ ክርስቶስ ኢየሱስን አግኝቼ አሁን ላለሁበት በርግጥ ክርስቶስን ባላገኝ አሁን ላለሁበት ህይወት ላልደርስ ይችል ነበር ስለዚህ ትክክል ነው በረንዳ ህይወት በዛ መልኩ አሳለፈን በጣም አስከፊ ነበር ለዛም ነው ለዚህ ስራ እኔ ጋር የነበሩ በጣም ብዙ ጓደኞቼ አብረው አልገቡም በእድሜ ምክንያት እኔ ትንሽ ስለነበርኩ ገባሁ ስለዚህ ብዙዎቹን ይሄን ድርጅት ሳቋቁም መልሼ አገኛቸዋለሁ ብዬ አስቤ ነው ሄድኩት በግልጽ ለመናገር ግን በህይወት አልጠበቁኝም ስመለስ ድርጅቱን አቋቁሜ ከብዙ አመት በኋላ ሲሄድ ብዙዎቹ የሉም በህይወት ያገኘሁት ሰው የለም ስለዚህ በዛ ምክንያት ተገፋፍቼ ሄድኩኝ ያ በዛ ምክንያት ነው ሎላን እንግዲህ ለማቋቋም ምክንያት የሆነኝ እሱ ነው የሚገርም ነው እንግዲህ አሁን ደግሞ ወደ አሁናዊ ሁኔታ ልምጣ እንዳልከው በዚህ አይነት ነገር ውስጥ አልፈህ በብዙ ነገሮች ውስጥ ካለፍክ በኋላ የዛሬ 15 አመት አካባቢ ነው እንግዲህ እንደገና ተመልሰው ወደ መቀሌ ሄደ ይሄንን የልጆች መንደር የልጆች መኖሪያ ያቋቋምከውና እንደው ለማየትም እና እግዚአብሔር ለማመስገንም ይሆናልና አሁን ሎላ ያለበት ቁመና ምን ይመስላል ምንድነው እየሰራ ያለው ቀደም ብዬ እንግዲህ ብዙ ያልነገርኩ ነገር አለ የሎላ ብዙ ጊዜ አንዳንድ ሐሳብ እግዚአብሔር ወይ አንዳንድ ሚሽን እግዚአብሔር ወደ ህይወት ሲያመጣው ብዙ ሰዎች እንዴት አንተ ስራው እንዴት እንደምትሰራው ይጨነቃሉ አንተ ግን አትጨነቅም ለምን ውስጥ ያለው የእግዚአብሔር መንፈስ ነው ስለዚህ ሎላን ለመመስረት አዲስ አበባን የሚያህል የሞቀ ቦታ ጥሩ የንጆ እስካሁን ሜቢ እኔ ኢትዮጵያ ውስጥም ላልኖር ይችላል ጥሩ ኮኔክሽን ነበርኝ እዚህ አዲስ አበባ ውስጥ ያለውና ጓደኞቼን ፓስተር ሮቤል ወንድሜም ጓደኛዬም አባቴም መካሪም በጣም ወደው ሰው ነውና አማከርኩት ሮቤላ እንደዚህ አስቤያለሁ አልኩት እንጸልይበታለን the next day said
ብዙ ጊዜ አማክረኛል ብዙ ነገር ኖ ብያለሁ። ይሄን ግን ነው አለለ አንተ ትችላለህ ሂድ አለኝ። እዛም በኋላ ሄድኩ። ደሞዜን፣ ኑሮዬን፣ ኤቭሪቲንግ ነው እዚህ ያለውን ጥለህ ነው ትቼ መቀሌ ሄድኩ። የቤት ኪራይ የምከፍለውም የለኝም ፎር ዩ ሰርፕራይዝ። እና እዛ ሄድኩኝ። እዛ ከሄድኩ በኋላ በአንድ ልጅ ስራውን ጀመርኩት። በአንድ ልጅ ሲጀምር የመጀመሪያ የተቀበልኳት ልጅ ኤችአይቪ ፖዚቲቭ ናት። ሎላን ሳቋቁሞ ብዙ ኤችአይቪ ፖዚቲቭ ህፃናት ስለነበሩ እዚህ የምሰራውም ኤችአይቪ ፖዚቲቭ ህፃናት ላይ ስለነበረ በዛ ምክንያት በኤችአይቪ ፖዚቲቭ ህፃን ተቀበልኩ። ቤት ተከራየው። አሁን ሳስበው እንዴት ከፍለው እንደነበርም አላውቅም። ነገር ግን እዚህ ስሰራ የፈጠርኳቸው ኮኔክሽኖች ስለነበሩ ነጮች እነሱ ከተወሰነ ጊዜ በኋላ ይልኩልኝ ነበር። ከሜይ 2009 ጀምሮ ድርጅቱን ጀምሬ እንግዲህ በአንዲት ልጅ አርጌ ራሴ ኬርጊቨር ነበርኩ። አንድ ወንድም ያለ አሁን በዚህ በትግራይ ጦርነት ምክንያት ሞቷል። ዮናስ ይባላል። እኔናሱ ሞግዚት እኔናሱ ሁሉ ነገር ሆነን ስራውን ጀምር ነው። በአንድ ልጅ የ6 ወር ህፃን ነበረች። እናቷ ኤችአይቪ ፖዚቲቭ አለብሽ ስትባል ሞተች። ለንጋጤ ስትሞት ልጅቷን ሰው በወተት እያዋጣ ነበር ልጅቷን የሚያጠጣትና እግዚአብሔር በዛ ምክንያት ባረከኝ። ከኪራይ ወጥቼ አሁናዊ ቁመና ስትጠይቀኝ ሎላ በሌላ መልኩ ነው ያለው። ሎላ ችልድረንስ ሆም ኦልሞስት ወደ 5 ፕሮግራሞች አሉት በአሁኑ ሰዓት። በጥቂቱ ነው የምንሰራው። ባይዘወይ በጥቂቱ ነው ማለት ትንንሽ አድርገን ነው የምንሰራው። እኔ ያደግኩት ከ200 ምናምን ህፃናት ጋር ነው። ድርጅቴን እወዳለሁ። እዛ ያሳደጉኝን ሰዎች እወዳቸዋለሁ። የቻሉትን ሁሉ ያደርገዋል። በጣም ብዙ ህፃናት ጋር ማደግ ግን የራሱ የሆነ ዲስአድቫንቴጅ አለው። ስለዚህ እኔ አሁን እሱን በማስተካከል በጣም ጥቂት ህፃናት አድርጌ ድርጅቱ የራሱ መሬት እንዲኖረው አድርገን የመጀመሪያው ፕሮግራማችን ችልድረንስ ሆም እንለዋለን። ወላጆቻቸውን በተለያዩ ምክንያት ያጡ ህፃናት መንግስት በሚሰጠን መስፈርት መሰረት ተቀብለን እኛ ጋር እናኖራለን። ከዛ ደግሞ ዴኬር የሚባል ፕሮግራም አለን። እነዚህ ወደ 35 ህፃናት አሉ እያልኩ መጀመሪያው ላይ አሁን ያሉን ነው እንጂ ኦልሞስት እስካሁን ወደ 100 ምናምን ህፃናት ሊሆኑ ይችላሉ ከተመሰረተ ጊዜ ጀምሮ። ለምን በአዶፕሽን ሰጥተናል። ሎካል አዶፕሽን ሀገር ውስጥ ባለው ጉድፍቻ እንደገናም ደግሞ እያመጣን ወለጃቸው ምክንያቱም ተጥለው የሚገኙ ህፃናት ናቸው። አምሶሪ ላመጣልህ ይገባ ነበር። አንዳንድ ምናልባት ኤዲተሮቻችንም ያስገባሉ ልሰጥህ እችላለሁ። ተቀብረው ተጥለው የተገኙ ህፃናት ናቸው። በኋላ ግን ይገኛሉ። ቤተሰቦቻቸው ሲመጡ እንመልሳለን። ተቀብረው በስነ ስርዓት ተቀብረው የተገኙ ህፃናት አሉ። ከዛ በመቀጠል ደግሞ ዴኬር የምንለው ፕሮግራም አለ። ዴኬሩ ምንድነው? እናቶች ቀን ስራ እንዲሰሩ እኛ ልጆቻቸውን እንይዝላቸዋለን። ማታ ስራቸውን ጨርሰው ልጆቻቸውን ይወስዳሉ። መስራት አለባቸው እነዚህ እናቶች። ስለዚህ ይሄን እንሰራለን። ይሄም ወደ 40 ህፃናት ሚዝ ፕሮግራም ነው። በአሁኑ ሰዓት ከጦርነቱ በኋላና ከኮቪድ በኋላ ወደ 20 ህፃናት ነው ያሉን። ኮሚኒቲ አውትሪች የምንለው ፕሮግራም አለ። ወይ ስፖንሰርሺፕ፣ ኢንዲቪጁዋል ስፖንሰርሺፕ ህፃናቱ ካሉበት ማህበረሰብ ውስጥ ነው ሳይወጡ በእድሜ ምክንያት ገብተዋል። አሁን እኛ ከ7 ዓመት በታች ነው የምንቀበለው። ስለዚህ ልጆቹ አማራጭ እንዲኖራቸው እዛ ባሉበት 10 የ12 የ14 ዓመት ነው። አዎ እነሱም በምግብ በትምህርት በአልባሳት እና በጤና እየረዳን የምናሳድጋቸው ህፃናት አሉ። ከዛ ውጭ እንደገና ደግሞ አዶፕሽን አሁን ጀምረናል። አሁን ትንሽ በጦርነቱ ምክንያት በተለያዩ ማህበራዊ ምክንያት ኢኮኖሚያዊ ችግር ምክንያት ብዙ ህፃናት ተጥለው ይገኛሉ። ስለዚህ እኛ እነሱን እያሳደግን ኢንስቲትዩሽን እያሰፋን መሄድ አንፈልግም። ለምን ቢቻል አንድ ህፃን ፋሚሊ ኢንቫይሮንመንት ውስጥ ማደግ አለበት። ቤተሰብ ውስጥ እኔ እድለኛ ነኝ። አሁን ልጆች ወልጄ ልጆቼ በጣም ሞቅ ባለ ቤተሰባዊ ፍቅር ሲያድጉ በጣም እደሰታለሁ ሁልጊዜ። እነዚህ ልጆች ግን ድርጅት ውስጥ ከማደግ ቤተሰብ ውስጥ ማደግ ፋሚሊ ሴቲንግ ውስጥ ማደግ ስላለባቸው አዶፕሽን ጀምረናል። ስለዚህ ሰው ደግሞ በጣም ኢንተረስትድ ነው። ብዙ ሰው ይወስዳል እነዚህን ህፃናት። 5ኛው ደግሞ ውመን ኤምፓወርመንት የምንለው አለ። አንድ ወንድም አለን እንግሊዝ ሀገር የሚኖር ሚናስ ተወልደ ይባላል። እሱ በሚሰጠን ፈንድ መሰረት ፒቲ ትሬድ ላይ ጥቃቅን ንግድ ላይ የሚሰሩ ሰዎች የእነሱን ካፒታል ማሳደግ
ለምሳሌ አሁን 10 በቆሎ ትሸጥ ከነበር አንድ እናት 50 60 70 አድርጋ ገቢዋ እንድታሳድግ እያደረግን ተጓዳኙን ቢዝነሶች እንድትሰራ እያደረግን ውመን ኤምፓወርመንት ወይ ደግሞ እናቶች አቅም ማሳደግ ሴቶች አቅም ማሳደግ ፕሮግራም ላይ እንሰራለንና አሁን ሎላ ከመንግስት ባገኘው መሬት የራሱ የህፃናት መንደር አለው። የራሱ ትምህርት ቤት ከፍቷል። ኪንደርጋርተን በሚቀጥሉት ደግሞ ኤሌመንተሪ ሃይ ስኩል እየሆነ ሊሄድ የሚችል አቅም አለውና ሎላ በአሁኑ ሰዓት ኦልሞስት ወደ 20 ሰራተኞች አሉት ላሉት ጠቅላላ ለትምህርት ቤቱም ላሉ ፕሮግራሞች ጠቅላላ ማለት ነው። በጣም ብዙ ሰዎች ይረዱናል፣ ኢንዲቪጁዋሊም እንደዚሁም በድርጅት መልክም ይረዱናልና ሎላ በአሁኑ ሰዓት አቋሙ ይሄን ነው የሚመስለው። የሚገርም ነው። እኔ አሁን ስገረም ነበረ። ምክንያቱም አሁን የምትላቸው ነገሮች ቀላል ነገሮች አይደሉም። ማለት ለሚሰማው ሰው በጣም ደስ የሚያሰኝ ነገር ነው። ግን እንዳልከው አንተ ብዙ ውጣ ውረዶች ደግሞ አሉ በመሃል። ቀላል አይደለም። አንድ ልጅ ሂዶ ያለ ምንም ነገር ብድግ አድርጎ ማሳደግ፣ ኃላፊነት ወስዶ ማሳደግ ቀላል ነገር አይደለም። ከዛ የተጀመረ ነገር ነውና ይሄ ምናልባት ስመለከተው እኔ ለሌላ መኖር ነው። አሁን የማየው ነገር ኮምፕሊትሊ ለሌላ ሰው ለመኖር ራስን አሳልፎ መስጠት ማለት ነውና እንደው ድፍረት ካልሆነብኝ እንደው ይሄ ከየት የመጣ ነው ማለት ይቻላል? ምንድነው የሚሰማህ እንዲህ በማድረግ? በእያንዳንዱ ልጆች ውስጥ ምንድነው የምታየው? ለሌላ መኖር በእውነት ለመናገር ከሰው አትማረው። ለሌላ መኖር የምትማረው ከኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ እግዚአብሔር አብ የሰው ልጆችን በምድር እንዲያገለግል ላከው። ሌላ ከማን ትማራለህ? ሰውን ማገልገል። ለዛ ነው አይደለ? ስለ ዝቅ ብሎ እግራቸውን እንዳጠበ በዮሐንስ 13 ላይ እናያለን አይደል? ኢየሱስ ክርስቶስ ዝቅ ብሎ አገለገላቸው። ከዚህ የበለጠ አገልግሎት የለም በምድር ላይ። ስለዚህ ለሌላ መኖር ከሰው ልትማረው የምትችል ነገር አይደለም። ኦፍኮርስ ብዙ መልካም ሰዎች አሉ ይህንንም ያስተምሩ። ነገር ግን እኔ አንድና አንድ ለሌሎች እንድኖር የገዛኝ ነገር ቢኖር ኢየሱስ ክርስቶስ ብቻ ነው። የእሱ ፍቅር ብቻ ነው እንጂ ሰው ለሰው ሊኖር አትችልም። አሁንም ሳስበው የተጓዝኳቸው ጉዞዎቹን ሁሉ ሳይ በቃ እግዚአብሔር ካልረዳ በስተቀር መንፈስ ካልረዳ በስተቀር ይህን ስራ መስራት በጣም ከባድ ነው እና እኔ እንግዲህ አሁን ሁኜ ሳስበው ያኔ በስሜት በወጣትነት በጉልበት በምናም በኤነርጂ ትጀምረዋለህ። አሁን ሳስበው ግን እውነት ብዙ ሰው ያበረታታል ስታየውና ለሌሎች መኖር የተማርኩት ከኢየሱስ ክርስቶስ ነው ብዬ ነው የማስበው። ምናልባት ከሱ ጋር ስታነሳው ስሜቱ ላልከኝ እንደገና ደግሞ እንደው በልጆቹ ምንድነው የሚታይ ይሄ ሞቲቬት የሚያደርግ የሚገፋ? የተደረገለት ሰው ምን ያደርጋል ማለት የተደረገለት ሰው ምን ሊያደርግ ይችላል? ሁለት አማራጭ አለው፣ ወይ ማድረግ ነው ወይ አለማድረግ ነው አይደለ? ኢየሱስ ክርስቶስ 10 ለምጻሞች ከፈወሳቸው በኋላ አንዱ ተመለሰ ያለ ሁሉም ሌሎቹም ሄዱ። የሱ ስራ ምን ነበር? ተመልሶ ክርስቶስን ማመስገን፣ የተደረገለትን ማውራት ነበር። እኔ ደግሞ እንደተደረገለት ሰው ሊሰማኝ የሚችለው ስሜት እነዚህን ልጆች በህይወት ማቆየት ነው እና በጣም ደስተኛ ነኝ። እንዳልከው አሁን አንዳንድ ልጆች ባሳይ ፎቶ እንዳልከው ኤዲተሮቻችን አምጥተው ካስገቡ ፎቶ ሼር አደርጋቸዋለሁ። አንዳንዶቹ የሞቱ እንደኔ አንድ ሁመራ የተወለደ ልጅ አለ እና እዛ ተወለደ። እናትየው ከጎንደር መታ ነው የወለደችው። እዛ ሆስፒታል ላይ ሞተች። ልጁ እዛ ቀረ። ስለዚህ ሆስፒታሉ አቃተውና የሚያደርገው ነገር ሲያቅተው ወደ መቀሌ ያመጡት፣ ከዛ ከሁመራ ማለት ነው። ብዙ ድርጅት ሄዳ እንቀበልም አሉ። ልጁ ሳያው እየሞተ ነበር። አሁን ስሜቴ ገብቷል አይደል? እየሞትኩ ነበር ያኔ። እግዚአብሔር ያንን ምህረት አደረገና ዳነ። ይሄን ልጅ ማዳን ነበረብኝ። ስሙ አቤል ይባላል። አሁን 9ኛ ክፍል ደርሷል። በጣም ደስ የሚል ድምፁ የሚያምር መልካም ልጅ ሆኖ አድጓል እና ልነግርህ ከሚችለው በላይ እነዚህን ልጆች ሳያቸው ዩኒቨርሲቲ ገብተው ሳያቸው ከዚህ በላይ ስሜት የሚገዛና ስሜትን የሚያስደስት ነገር የለም ብዬ አስባለሁ እና የራሴን ታሪክ እየኖርኩ ስለሆነ በጣም ደስተኛ ነኝ። የሚገርም ነው። ሌላው የሚገርመው ነገር ደግሞ አንዳንድ ነገሮችንም እንግዲህ ስሰማም ሳይም ደግሞ ከተለያየ ዓለም ክፍል ከሀገር ውስጥም ከተለያየ ዓለም ክፍል ደግሞ
ይህን ስሜትህን ተጋርተው ስራቸውን ጥለው ረፍታቸውን እዛ መጥተው አሳልፈው ቤታቸውን ሲጠርጉ አልጋቸውን ሲያነጥፉ ቆይተው የሚሄዱ ሰዎች አሉ ሲባል ሰማሁ። እንደውም ኢንተርናሽናል ግሩፕ ነው የሚባሉ መጥተው በቅርብ ጊዜ መጥተው ነበር ይባላልና ምን ያህል ሰዎች ናቸው በዚህ ውስጥ እየተሳተፉ ያሉ? አሁን ትልቁ ስራችን ሌላ ምንድን ነው? እኛ ሀገር ያልተለመደ የበጎ ፈቃደኝነት ስራ ነው። እነዚህ ሰዎች ምን እንደሚያደርጉት መሰለ? ለእኔ ሳይቀር ለልጆቼ ሳይቀር ለራሴ ለቤተሰቤ ሳይቀር ጫማ፣ ልብስ፣ አንሶላ፣ ብርድ ልብስ ምን ልበል የትምህርት መሳሪያ በየአመቱ ከብዙ መልካም ሰዎች ሰብስበው በአመት 2 ይመጣሉ። ስራ አላቸው እነዚህ እንዳልጋቸው የግማሾቹ የዴልታ የሚባል አሜሪካ ሀገር ያለ አየር መንገድ አለ፣ ግማሾቹ ዩናይትድ የሚባሉ አሉ። በቃ የተለያየ አየር መንገድ ላይ የሚሰሩ ናቸው እና በግሩፕ ተሰብስበው ዶኔሽን አሰባስበው ወደኛ ሀገር ይመጣሉ። 7-8 ነው 2-3 ሻንጣ ይዘው ለልጆቻችን ማለት ነው። ከመጡ በኋላም እንደሚያደርጉት ልጆችን በመንፈስም በስጋም አገልግለዋቸው ይሄዳሉ። እንዳልከው ቤታቸውን ይጠርጋሉ፣ የተበላሸውን ቀለም ይቀባሉ፣ ራሳቸው ቀለም ገዝተው ላይብረሪውን ይጠግናሉ፣ መጽሐፍት ያመጣሉ፣ ታሪክ ያነቡላቸዋል፣ እንደ ቤተሰብ እንዲሰማቸው ያደርጋሉ። ስለዚህ በጣም የሚገርሙ በጎ ፈቃደኞች አሉ። እኛ ሀገር አልተለመደም። እኛ ሀገርም ላይ በጣም ብዙ መልካም ሰዎች አሉ። ስለዚህ እነዚህ ሰዎች እንደዚህ ያሉ ከእስራኤል ሀገር የሚመጡ አሉ፣ ከተለያየ ቦታ የሚመጡ ሰዎች አሉ እና ትክክል ነው። እነዚህ በጎ ፈቃደኛ ወይ ቮለንቲርስ እንላቸዋለን። የሚገርም ነው። እግዚአብሔር የተመሰገነ ይሁን። ተመልካቾቻችን እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያ ላይ የሆፕ እንግዳን ልዩ መሰናዱ ነው። ዛሬ በተለየ መልኩ የእንግዳችን አድርገን የቀረብነውን እንደምትሰሙትና እንደምታዩት የሎላ ቺልድረንስ ቪሌጅ ወይም ደግሞ የህፃናት መንደር መስራችና ባለቤት የሆነ አስተዳዳሪ የሆነ እግዚአብሔር ከሞት ተገንዞ ከነበረበት ውስጥ መንጭቆ ያወጣው አትርፎት ለሌሎች ብዙዎች መትረፍ ምክንያት የሆነ እንግዳ ነው ይዘንላችሁ የቀረብነውና እኔ ራሴ በጣም እየተመሰጥኩ ነው ያለሁትና እግዚአብሔር የተመሰገነ ይሁን። መቼም እግዚአብሔር በተለያዩ ሰዎች ብዙ ነገሮችን ይሰራል። እንደዚህ ደግሞ በተግባር የተፈተነና እንደ ወርቅ ነጥሮ የወጣ ደግሞ ልምድ መስማት እግዚአብሔርን ማመስገን ነው፣ መደነቅም ነው፣ ሌላ ስራም ደግሞ መነሳሳት ነው። ወገኖቼ እኛ ዛሬ ምን እያደረግን ያለ ነው? ከየት ነው እግዚአብሔር ያነሳን? ይህን ራሳችን ልንጠይቅ ጋብዛችኋለሁ። ምናልባት ከዚህ ርዕሰ ጉዳይ ሳንወጣ ከዚህኛው ከስራህ ጋር በተያዘው ነገር ሳልወጣ ወደፊት ምን እያሰባችሁ ነው ብዬ ብጠይቅ ደስ ይለኛል። ምክንያቱም የብዙዎችም ጥያቄ ነው ብዬ አስባለሁ። ከዛ በኋላ ወደሚቀጥሉት ቻፕተሮች እንሄዳለን። በምድር ላይ እንደመጀመር ከባድም ቀላልም ነገር ያለው። ስለዚህ ስራችንን ጀምረናል። ከዚህ በኋላ ደግሞ ማቆም የለም። ጀምሮ ለማቆም ባትጀምር ይሻላል። እንደዛ ባይነኝ እና ብዙ ሰዎች እኔ እንዲያውም ከኔ ባህሪ በመነሳት አዲስ አበባ የሚያውቁኝ አበበ እንደዚህ ሄድ አይደል ለትግራይ እንዴ አሁን ይመጣል፣ አሁን ምን መቆየት አይችልም አበበ ምናምን ሲሉ ነበር። እንዴ ራሴን እየጠየኩት አቤ መቆየት አትችልም እንዴ? እንዴት ነው ሰው ነው እንግዲህ የሚነግረኝ። እኔ መቆየት አትችልም ትችላለህ አይደል? አዎ። ስለዚህ እግዚአብሔር ረድቶኝ ይሄን ከባድ ጊዜ አዲስ አበባ እኔ ማለት በቃ በጥሩ ሁኔታ ኖር ስለነበረ አቤ ችግር አይችልም ፈተና አይችልም ብላ ምናምን ብለው ነው። ቅድም ያልኩ ነገር አንዳንድ ጊዜ መለኮታዊ አስቻይ ኃይል ካለ ትችላለህ። እውነት ነው አልችልም እኔ ግን እግዚአብሔር አስቻለኝ፣ ለዚህ ትልቅ ስራ በቃኝና ለሚቀጥሉት ጊዜያት እንግዲህ እንደ እግዚአብሔር ፍቃድ የምናስበው ብዙ ነገር ነው። በትምህርት መግፋት እንፈልጋለን። ትምህርት ቤት በመክፈት ኳሊቲ ኤጁኬሽን በመስጠት ሰዎች የተሻለ ማህበራዊ ስነልቦናዊ እውቀት ኖራቸው ገቢተው የሚወጡበት ክህሎት እንዲኖራቸው የምናደርግበት ሁኔታ ለመፍጠር ነው የምናስበው እና በሕክምናውም ኤሪያ ሆስፒታል ክሊኒክ በመክፈት እኔ መመሰል አሁን አንዳንድ ሰው ከየት አምጥቶ ይላሉ። የሚሰጠው እግዚአብሔር ነው፣ የምድርና ሞላው እሱ ናትና እግዚአብሔር ያዘጋጃል። ስለዚህ እኔ ችዬ ስላየሁት እግዚአብሔር አስችሎን ችዬ ስላየሁት አሁን ከዚህ በኋላ አይሆንም የምለው ነገር የለም እና አሁን ትምህርት ቤት ጀምረናል፣ ከፍተናል።
ህንፃው ተሰርቷል። ትንሽ ይቀረዋል መጨረስ። እሱን ከጨረስን በኋላ ከ1ኛ እስከ 8ኛ ክፍል እንከፍታለን። ስለዚህ ትምህርት ቤት በመክፈት እንደገና ደግሞ ራሳችን ወደምንችልበት አሁንም መሰለ ትለምንና ልመና ባህል ሳይሆን መለቀቅ መውጣት መቻል አለበት። ልመና ባህል ሲሆን ራስን ሰልፍ ሰስተነብሊቲ የምንለው እና ከልመና መውጣት እፈልጋለሁ። ደግሞ እግዚአብሔር ይረዳል። እግዚአብሔር የልብን መሻት ነው የሚሰጠው። ስለዚህ እሱን እያስተካከልን ነው። ብዙ ፕሮግራሞች አሉን ኤጁኬሽን ላይ፣ ጤና ላይ በስፋት በመስራት ህብረተሰቡን በተሻለ መልኩ ማገልገል። አሁን መቀሌ ላይ ብቻ ነው ተወሰነን ያለ ነው። በጣም ኳሊቲ የሆነ ሰርቪስ ለህፃናትና ለእናቶች እንሰጣለን። ግን ከዚህ ቀጥሎ በተለያዩ ቦታዎች ላይ በመክፈት የተሻለ አገልግሎት ለመስጠት ህብረተሰቡን ለማገልገል እናቅዳለን እና እንግዲህ እንዳልኩ ትንሽ ልጆች እየረዳህ መቆየት ተገቢም ስላልሆነ በዛ ያለ የህብረተሰብ ክፍል ለመርዳት ለወደፊቱ እናስባለንና ጤና ላይ፣ ትምህርት ላይ በመሳተፍ አገልግሎታችንን ማስፋት እንፈልጋለን። እግዚአብሔር ይርዳችሁ። በጣም ነው የማመሰግነው። እንግዲህ ምናልባት ይሄኛው ስለ ስራ ነበር ስናነሳ የነበረው እና ከዚህ በመቀጠል ደግሞ ማንሳት የምፈልገው ይሄ መንፈሳዊ አገልግሎት በተመለከተም በተለይ በመቀሌ አድቬንቲስት ቤተክርስቲያን ውስጥ ካሉት አገልጋዮች የፍቃድ አገልጋዮች የቤተክርስቲያን ምዕመናን መካከል አንዱ አንተ ነህ እና ያንተ ቤተሰብ ነውና መቀሌ ላይ ያለውን ቤተክርስቲያን ደግፎ በማቆም በማማከር አብሮ በማገዝም አላችሁ እናንተና እንደው ከሱ አንፃር ይሄ መንፈሳዊ ህይወትህ መሰረቱ የት ነው የተጣለው ይባል የት ነው የተጣለው? እንግዲህ እግዚአብሔር ያያል። አንዳንድ ጊዜ ሰው አገልጋይ ስላለ አገልጋይ ነኝ ብለህ በድፍረት መናገር ተገቢ አይደለም። የሚገባኝን ያህል እግዚአብሔርን እያገለገልኩ አይደለም። ለምን በዚህኛው ስራ በብዙ መልኩ የተጠመድን ስለሆነ እየሰራን ስለሆነ እንደገናም ደግሞ አሁን በቅርቡ ትንሽ ፋሚሊም ከነበረ ወደ አዲስ አበባ ስለተዛወረ እሱም ስላለ በብዙ መልኩ ተረጋግተን መቀሌንም እያገለገልኩ ነው። ሲሄድ ብቻ አንዳንድ ጊዜ ፕሮግራም ሲኖር አገለግላለሁ። በሙላት አላገለግልም። አንዳንዴም ያው እንደምታውቀው ገርጂ በተቻለ መጠን አገለግላለሁ። አዎ የማገለግለው በሙላት አይደለም ያልኩ በምክንያት ነው። ለምን ሙዚቃ እጫወት ነበረ፣ ዘምር ነበረ፣ መዝሙሮቹን ማወጣ ነበረ፣ ዘምር ነበር እና አዎ እነሱ አሁን አየሉም እንዳልኩ አንዳንድ ጊዜ መክሊትንም በአግባብ አለመጠቀም የሚያመጣው ችግርም ሊሆን ይችላል። ከዛ ውጭ ደግሞ እዚህ ስራ ላይ ሙሉ በሙሉ ራሴን ስለሰጠው በትንሹ ይህም ለራሱን የቻለ ትልቅ አገልግሎት ስለሆነ እዛ ላይ በስፋት እንቀሳቀሳለሁኝና ይሄ የተጣለው እንግዲህ እንዳልኩ ያቺ እሁድ ቀን ናት። እንግዲህ ማለት ስለ አድቬንቲስቶች እኔን አንስተው ከበረንዳ የአድቬንቲስትን ትምህርት አስተምረው እንዳገለግል ያደረጉበት ቀን ነውና ኢየሱስ ክርስቶስ ልቤን ስለነካ ስላገኘኝ ስለለወጠኝ ነው የማገለግለው። ስለተደረገልኝ ስለደረሰልኝ ከሞት ወደ ህይወት ወጥቼ እንዳገለግል ምክንያትና እድል ስለሰጠኝ ነው እግዚአብሔር እንግዲህ አገልግሎት መሰረት ብዬ የማስበው እሱን ነው። እና ደግሞ ቤተክርስቲያንም የመቀሌ ቤተክርስቲያን ቀላል አስተዋጽኦ አላደርግም። አሁን በህይወት ያለፉም ሰዎች አሉ። ያስተማሩን ትምህርት ቀላል አይደለም። ከዛ ውጭ እንደገናም ደግሞ ዩኒቨርሲቲ ተማሪም ሆነን አገልግሎት ላይ እንሳተፍ ነበር። በተለይ ቀበና ቤተክርስቲያን በጣም ባለውለታዬ ነው። ቀበና መንፈሳዊ ህይወት ላይ ኦልሞስት የሆነ ሰዓት ላይ የጠፋሁበት ጊዜ ነበርና ማለት በቃ ሲከብድ ኑሮ ሲከብድ ሲጫጫን ሰው ስታጣ ምን ስትል እሱ እየከበደ የሆነ ሰዓት ላይ ትደክማለህ እና ነገር ግን ቀበና ቤተክርስቲያን ለአገልግሎት መነሻ ምክንያቱ ሆኖኛልና በጣም ሁልጊዜ ሳመሰግናቸው እኖራለሁኝ። እንዳልኩ ግን ሲደረግልህ ምንም ልታደርግ አትችልም። ወይ ማድረግ ነው ወይ አለማድረግ ነው። እውነት ነው። ምናልባት እንግዲህ አሁን አንተ ቀደም ሲል እንዳልከው እኔ አገልጋይም አይደለሁም አልክ እንጂ እኔ ደግሞ በማቀው ደረጃ መቀሌ ውስጥ አሉ የሚባሉት መካከል አንዱ አንተ መሆንን ነው እኔ የማቀውና ምናልባት አንተ በውስጥህ ማገልገል የምትፈልገውን ያክል ባለማገልገል አገልጋይ አይደለሁም ልትል ትችላለህ። ግን
የቅጥር አገልጋይ አይደለህም። በፈቃደኝነት ግን በማገልገል አሉ ከሚባሉ ሰዎች መካከል ነው። ምክንያቱም የእናንተ ቤትም አገልጋዮች በሄዱ ቁጥር የሚያርፉትም ከኤርፖርትም ከምንም ሰዎችን ወደዛ ማድረግም አበበ ነው የሚባለው እና ብዙ ነገሮችን ተሸክማችሁ ነው ያላችሁት እና ያን ማለቴ ነው። ከዚሁ ጋር በተያያዘ እንግዲህ ምናልባት አሁንም እዛው መቀሌ ነው ያለው የተወሰነ ፋሚሊ ቤተሰብ ወደዚህ ቢመጣም እንግዲህ ቤተክርስቲያን እንደሚታወቀው በዚህ ዘመን መጨረሻውን መልእክት ይዛ ክርስቶስ ኢየሱስ ዳግም ሊመጣ ትንሽ ነው የቀረው። ይሄ ሁሉ ነገር ሊያልቅ ሊደመደም እና በዚህ መካከል ግን እግዚአብሔር የሰጠውን የምሕረት ጊዜ በመጠቀም ቤተክርስቲያን የማስጠንቀቂያውን መልእክት ለብዙዎች እየሰጠች ያስተላለፈች ጥረት እያደረገች ነው ያለችው እና በዚህ ውስጥ ምናልባት የመቀሌም ቤተክርስቲያን ነገር ብናነሳና ብናልፍ ደስ ይለኛልና ያው እዛ ስለሆን ካንተም ምን አይነት እንቅስቃሴዎች አሉ? ምንስ እየተደረገ ነው? እግዚአብሔር በምን እየረዳችሁ ነው? በቅርብ ጊዜ እንደውም አንድ የተለየ ፕሮግራም ሁሉ ነበራችሁና እስቲ ስለሱ እናንሳ። የመቀሌ ቤተክርስቲያን እንግዲህ ያው በቅርበት እከታተላለሁ እንዳልከው ብዙ ጊዜ እዛም እዚህም በሆንም በሚገርም ሁኔታ ጥሩ መነቃቃት ላይ ነው ያለው። ለረጅም ጊዜ ወንጌላዊ የሚባል አልነበረንም። አገልጋዩም ራሱ ነው እዛ ቸርች ያለ ነው እና አንድ ጠንካራ ወንድም አለን። ወንድም ዶክተር ተስፋ አለ በጣም ማከብረው በጣም መወደው የኔንም ልጆች ጠቅላላ ሁሉ ከአድቬንስ ክሊኒክ ጋር በመሆን በነፃ የሚያክምልኝ እና እኔ እሱ ለብዙ ሰው ጥሩ ብርታት ይሆናል ብዬ አስባለሁ እና ስለዚህ እሱ ለረጅም ጊዜ ወንጌላዊ ነበር። ራሱ ዶክተር ነው፣ ህፃናት ያክማል፣ በጣም ቢዚ ነው። ወንጌላዊ ሆኖ ሲሰራ ነበር እና የቤተክርስቲያን ሽማግሌ ነው፣ ቦርድ አባል ነው። በጣም የሚገርም እንደነሱ አይነት ያሉ አገልጋዮች አሉና መቀሌ ቤተክርስቲያን አሁን መቀሌ ውስጥ ያለው ትግራይ ውስጥ ያለው እንግዲህ አንድ ትልቅ ቤተክርስቲያን ያለን መቀሌ ነው። ከዛ ውጭ ግን አድቬንስ ክሊኒክ አለን፣ ትምህርት ቤት አለን። እስከ 8 የተማርኩበት ትምህርት ቤት ማለት ነው፣ የታከምኩበት ክሊኒክ። ስለዚህ የወንጌል እንቅስቃሴው ጥሩ ነው በአሁኑ ሰዓት። በተለይ ደግሞ አሁን እንዳልከው በቅርቡ የተደረገው ተአምራዊ ነው ማለት በትግራይ ላይ እኔ ማስታውሰው ማጋነን አይሆንብኝና አንዳንድ ሰዎች ድሮ በዛ ሲያልፉ በዛ ስላለፉ ብቻ እንዲህ ብለው ነው የሚያልፉትና ባለፈው በነበረው ፕሮግራም ግን በሚገርም ሁኔታ ብዙ መጽሐፍት፣ የጤና መጽሐፍት፣ መንፈሳዊ መጽሐፍት፣ የዘመናት ምኞት ሳይቀር ለትልልቅ ሰዎች የደረሰበት ጊዜ ነበርና ጥሩ እንቅስቃሴ አለ። ያንን ፓስተር በቄም በጣም አመስገን እፈልጋለሁ። ሂዶ ካየ በኋላ አስቦ ይህንን ነገር በማዘጋጀቱ ጥሩ ፕሮግራም ተደረገና ጥሩ ነው። የሚፈለገውን ያህል ለህዝቡ ልንደርስ የሚገባንን ያህል ግን እየደረሰን አይደለም። ገና ነው። የመንግስት ወንጌል ሊደርስ የሚገባውን ያህል እየደረሰ አይደለም። በብዙ ምክንያት የሰው ጥረት አለ፣ የሰው ኃይል ጥረት አለ። ምን ፕሮግራም ሲደረግ እንኳን ወደ ደቡብ ነው አይደል? ወደ ሰሜን የሚያይ ብዙ በቃ ፕላን ሲደረግ ራሱ በዩኒየኑም በምኑም በተለያዩ እንትኖች ፕላን ሲደረግ ያው ኖርዝን ፕላን ታደርጉ ይሆናል ብዬ አስባለሁ። ኮንፈረንሶች ምኖች ግን ሞቅ የሚሉት ብዙ ጊዜ ወደ ሳውዝ ወደ ምናምን ነው እና አይ ቲንክ የመቀሌ ቤተክርስቲያን እና ፊልዱ በጣም ብዙ ጥረት ያደርጋል። ስለዚህ ከዚህ በኋላ ደግሞ ከሁሉም ሰው ጋር በመተባበር እንደባለፈው አይነት ነገር ደግሞ ብዙ ኮንፈረንሶች ቢደረጉ አገልግሎቱ የመንግስት ወንጌል ይሰፋል ብዬ አስባለሁኝ እና በጥሩ ሁኔታ ነው አሁን እየተሰራ ያለው። መልካም እግዚአብሔር እንግዲህ ዳን አንዳንድ ዜናዎችንም እንሰማለን። በጣም ደስ የሚሉ እንቅስቃሴዎች እንዳሉ እንሰማለን። ብዙ ተግዳሮት የሚፈጥሩ ብዙ ነገሮች እንዳሉ ሆኖ ማለት ነው። በዛው ልክ ግን ደግሞ ጥሩ ነገሮች እየሰማን ነውና እግዚአብሔር የተመሰገነ ይሁን። ሌላው ምናልባት ከዚሁ ጋር ተያይዞ ምናልባት ከዚህ ከመንፈሳዊ ነገሩ ብዙም ሳንርቅ እንግዲህ አንተ ብዙ ልጆች አሉ፣ የብዙ ልጆች አባትን ብዬ አስባለሁና ካየኸውም ከለመድከው ካለፍክባቸው የህይወት ልምዶችም ጋር ተነስተህ ልጆች የእግዚአብሔርን ፍርሃት በውስጣቸው አድሮ እንዲሄድ ያንተም ልጆች ብታሳድጋቸውም ልጆች ጭምር የእግዚአብሔር ፍርሃት በውስጣቸው ለእግዚአብሔር የተሰጡ ሆነው እንዲሄዱ
ምን እያደረጋችሁ ነው ያላችሁት? በዚህ ምን እየሰራህ ነው ያለው? ሎላ የሃይማኖት ድርጅት አይደለም። እኔ አድቬንቲስታዊ ነኝ። ሎላ የሃይማኖት ድርጅት አይደለም። ስለዚህ ህፃናት እግዚአብሔርን ፈርተው እንዲሄዱ እንመክራለን፣ የምናሳድጋቸው ልጆች። ምክንያቱም ፈሪሃ እግዚአብሔር የሌለው ልጅ ህዝብንም አገርን ራሱንም አይጠቅምም። የጥበብ መጀመሪያ እግዚአብሔርን መፍራት ነው መጽሐፉ እንደሚለው። ስለዚህ እኛ በተቻለ መጠን ባሉበት በሃይማኖታቸው እግዚአብሔርን ፈርተው እንዲሄዱ ነው የምናደርገው፣ የምናስተምራቸው። ስለዚህ እንደዛም ካለው ባይሆን ኑሮ እኔ ድርጅቱን ባልጀመር። ለምግብ ለአልባሳት ዝም ብለው በልተው እንዲያድጉ ምክንያት አድርጌ አላሳድጋቸው። ስለዚህ በተቻለ መጠን በሚያምኑት እግዚአብሔርን አውቀው እንዲያድጉ፣ እግዚአብሔርን እንዲፈሩ አድርገን እናስተምራቸዋለን፣ እናኖራቸዋለን። እግዚአብሔር የተመሰገነ ጌታ ይርዳችሁ። ብዙ ጥረቶችም ታደርጋላችሁ ብዬ አስባለሁ። በህይወትህ ራሱ ብዙ ያስተምራል ብዬ አስባለሁ። አንተም ህይወት ላይ ብዙ አሻራቸውን የጣሉ ሰዎች፣ ቅድም የጠቀስካቸው ሰዎች አሉ። እንደ ቀላል ነገር እነሱ የኖሩትን ህይወት በማየት አንተም ላይ ተጽዕኖ መፍጠሩ ሌሎች ላይም እንደተፈጠረው አንተም እያዩ ብዙዎች ያድጋሉ ብዬ አስባለሁና እግዚአብሔር የተመሰገነ ይሁን። ምናልባት ተመልካቾቻችን የመጀመሪያውን ክፍል ለማጠናቀቅ እንደ መጨረሻ የማነሳው እንግዲህ አሁን ሳየው እኔ ዛሬ ቤተክርስቲያን አጥብቃ ከምትናገራቸው ነገሮች መካከል ሰዎች ይሄ ክርስትናቸውን በተግባር ሊኖሩት ይገባል። ቅድም ጠቅሰዋል። ምሳሌያቸውን ክርስቶስ ኢየሱስ አድርገው ለሌላው መኖር የሚለውን ኑሮ እንዲኖሩ ትመክራለች እና አንተ ደግሞ እንደዛ ነው እየኖርክ ያለውና ቅድም ከተናገርከው የበለጠ ምንድነው ያለው በረከት ለሌላው መኖር ተብሎ ቢነሳ ካንተ የበለጠ በረከቱን ሊናገር የሚችል ሰው ያለ አይመስለኝም። ምክንያቱም በዛው እየኖርክ ነው ያለውና እሷን እስቲ ብታነሳልን ደስ ይለኛል። አሁን ሰው እንግዲህ የምናገኘው በረከት የምንመዝንበት መንገድ ነው የሚለየው። ምንድነው በምንድነው የምንመዝነው ነው? ምን አይነት በረከት ነው ያገኘነው ነው? እኔ ለእነዚህ ልጆች ለተቸገሩ ሰዎች በኖርኩ ቁጥር እግዚአብሔር የኔን ስራ ሲሰራ፣ እኔን ሲባርከኝ፣ በጤንነት ሲባርከኝ፣ በትዳር ሲባርከኝ፣ ምድራዊ በሆነ ነገርም ያነሰኝ ነገር የለም ማለት ስለ በቃ ሲባርከኝ እስከዛሬ አጥቻ የሆነ ነገር አጥቻለሁ ብዬ ኮምፕሌን አድርጌ አላውቅም፣ ወይ አማርሬ አላውቅም። እግዚአብሔር ፊት እግዚአብሔር በሚያውቀው የሚያስፈልገኝን ነገር ይሰጠኛል። ስለዚህ ለሞት ሲፍገመገም የነበረን ሕፃን ልጅ ከማዳን ሌላ ምን የሚያስደስት ነገር አለ? ተርቦ አሁን እኮ መጽሐፍ ቅዱሳዊ ነገር ነው እየነገርከኝ ያለው በረከቱ። ተርቦ የሚበላውን አጥቶ እንዲበላ ተጥሎ ከጅብ አፍ ስታድነው፣ እንስሳት ሊበሉት የነበረን ሕፃን ስታድን፣ ተጥሎ የነበረን ሕፃን ከበረንዳ አንስተህ ሰው አድርገው ዩኒቨርሲቲ ገብቶ ስታየው፣ አምሮበት ስታየው፣ አባባ ሲልህ በቃ ልነግርህ የሚችል ነገር አይደለም፣ አይገለጽም። አንዳንድ ስሜቱ ሊገለጽ አይችልም። እና እንዳልኩ ነው፣ በረከት በምን መልኩ ነው የምትቆጥረው ነው። እግዚአብሔር ላስቀመጠህ ነገር እየሰራ ስትሄድ፣ ያን ደግሞ ስታየው ስታገኘው መንፈሳዊ እርካታ አለው እና ለእኔ ትልቅ በረከት ነው እና እግዚአብሔር በትዳሬ ባርኮኛል፣ እሱን ስራ ስለሰራው። እግዚአብሔር በኑሮዬ ባርኮኛል፣ በጤንነቴም ባርኮኛል፣ አጠገቤ በዙሪያ ስላሉ ሰዎች ባርኮኛል። ከሁሉም በላይ ደግሞ ሞገስን ሰጥቶኛል። ሰዎች እኔ ትልልቅ ሰዎች እንደዚህ ዝቅ ብለው ሰላም ሲሉኝ ይጨንቀኛል። ይሄ እግዚአብሔር በረከት ነው፣ ከዚህ የበለጠ ነገር የለምና ልንለማመደው ይገባል። እኔ የምለው ለብዙ ሰዎች የምመክረው በቃ አንተ በቅርቡ አንተ እኮ በቁም ጸድቀሃል አለኝ። አይ የሚያጸድቅ እንግዲህ በእኛ እንደኛ እምነት ሰው በምግባር አይጸድቅም። ገብቶሃል አይደል? እግዚአብሔር ሲያጸድቅ ያጸድቃል። እና እኔ ትልቁ በረከት ለሰዎች የምንታይ ብርሃን ሆነን መቆም ነው። ሰዎች ሲያዩን አንድ ቀን እኔ አድቬንቲስት ነኝ ብዬ አልናገርም። ለምን እንደማልናገር ታውቃለህ? ስራዬ እንዲናገር እፈልጋለሁ።
በብዙ መልኩ እና ስራቸው አንተ ሰዎች ስለኔ አጣርተው ይደርሳሉ። በመናገር ልታጠፋው የምትችል ቤተክርስቲያን ልታሰድብ ትችላለህ። ስለዚህ እኔ ብዙ ጊዜ ስራ እንዲናገር እዛው ተወዋለሁ። እግዚአብሔር ደግሞ በራሱ ጊዜ ለክብሩ ይጠቀምበታል። እና እኔ ምንድነው አንዳንድ ጊዜ እግዚአብሔር ጋር ሆነ በረከት መቁጠር ይከብዳል። ከሱ ጋር ስትሆን ይከብዳል። ብዙ ናቸው። በቃ በጣም በብዛት ነው የሚባርክ እግዚአብሔርና በብዙ መልኩ ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። በጣም አመሰግናለሁ ተመልካቾቻችን። ካለን ሰዓት አንጻር ይሄኛውን ቆይታችንን በዚህ መፈጸም ግዴታ ይኖርብናል። ሰዓታችን እያለቀ ስለሆነ እንግዲህ ከሎላ ቺልድረንስ ቪሌጅ መስራች እና ባለቤት አስተዳደር አባት የብዙ ልጆች አባት ከሆነው ከአበበ ጋራ ነው ቆይታ ስናደርግ የነበረውና ብዙ ነገሮችን እያነሳን እግዚአብሔርን ስናመሰግን ነበረ። እግዚአብሔር በህይወታችን ብዙ የሚሰራው ነገር አለ ፈቃደኛ ከሆነ ማየት ከቻል በዛ ደግሞ መልሰን እንባረካለን፣ ለብዙዎችን በረከት እንሆናለንና እግዚአብሔር የተመሰገነ ይሁን። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። በቀጣይ ክፍል እንደገና እስከምንገናኝ ይሄን በዚህ ስንፈጽም ለሚኖራችሁ አስተያየትና ጥቆማ ከስር ያለውን አድራሻ በመጠቀም እንድጽፉልን፣ ጥያቄዎቻችሁን እንድታደርሱን፣ አስተያየቶቻችሁን እንድጽፉልን እንድታደርሱን ጋብዛችኋለን። በቀጣይ ክፍል እንደገና እስከምንገናኝ ከመላው የስቱዲዮ ሰራተኞች ጋራ በጋራ በመሆን የጌታ ጸጋ ከሁላችንም ጋራ ይሁን በማለት ፕሮግራማችን በዚህ እንቋጫለን። እስካሁን አብራችሁ የነበራችሁ ሁላችሁንም እግዚአብሔር ይባርካችሁ። ሰላም ሁኑልን።